ክተተው እንጂ አንተን ይቀየር አምላከኛ ነው የሚቀየረን። እስኪ አንተን ዘለለ ነው ያረክ ነው ጌም የተጫወትክ ነው። ኧረ አይደለም ዝም ብዬ ልፈልፍኩኝ ነው። ዝም ብዬ ልፈልፍኩኝ ነው። ሲንድሮም ትለፈልፋል እና የት መሄጃ አለኝ? መሄጃ እኮ ነው የሌለኝ። መሄጃ ቢኖረኝ በዚያ መሄጃ ቢኖረኝ አመጣው ነበር። እንዴት ነው ባህል አትሄድም? እንዳታከብር እንዴ? አብረን ጥምቀት ጎንደር እናስከብር ብዬ ዝም አላልክም እንዴ? ያው አባቴ ነው የተዘጋጀው። ወዴት ያሰን እንዴ? ዛሬ እኮ ባህል ነው ያማል እንዴ? ኧረ እኔ ቤት ነው ያልኩት ማርያም። ስትዩዋንም እስቲ ከተመቸኝ ሩቅ ነው ተያዛችሁ መሄዱ እንዳይቀር ሳይቀር ላይቀር። አዎ ከእንትን ካላልኩ ወስዳታለሁ ብያለሁ። ማንን መስሎ ነው? ማርያም ሌላ ሰው እያወራው ይመስለኝ ማለት ማርያም ሌላ ሰው እያወራው ይመስለኝ። ናፍጠጣ አይኔን ይየኛ አይ እኔንም እንዳንተ ያርገኝ በቃ ማርያም። አሁንስ በቃ ፈለኩኝ ይሻላል። ማርያም መጽሐፍ ቅዱስ አለ ግን አንብቤው እኮ አላውቅም ታውቃለህ። ለምን አታነቡም? ምን ትጠብቃለህ? እንጃ። ነስኹ ወእመኑ መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል። 2000 ዓመት የተሰበከ ስብከት ከምሬን ማርያም የጆሮ ጌጥ የምታረግ አንድ ቀን ግን ማለት ነው እኔ ቅይር እንደምል አውቃለሁ። ማርያምን መንግሥተ ሰማያት ቅይር እንደምል አውቃለሁ ማለት ስማ ማርያም ልቀልድ ራስ ቤት ሳይሆን የሆነ ቪዲዮ ልትዝ ያለኝ ልኬልህ ነበር አንድ ቀን የሆነ አይ ቲንክ ቄስ ነበር መሰለኝ ሰውየው። ካልተሳሳትኩ ወይ ቄስ ነው ወይ ሼክ ነው አረን ነው። ከዛ ፕሮቴስታንት ነው መጥቶና መጽሐፍ ቅዱስ አምጥቶ በኢየሱስ ስም ይመጣል በቅርቡ አለውና ሲመጣ ጥራኛል ኢንሻአላህ ሙስሊሙ ነው። በቃ ሞትኩኝ እዛ ጊዜ ማርያም አይቻለሁ እሱ ቪዲዮ ልከልኛል። አይ ቲንክ ቲክቶክ ኢንስታግራም ላይ ነው መሰለኝ ላክ ኢንስታግራም ልከል ነበር። አዎ ሊመጣ እንገናኛለን። ተጣጥረኝ ብሮ ምን ይላል መሰለህ? ወላሳይ እስኪ እናጥፋ ትንሽ አይ ቲንክ ማቴዎስ ምን ነው ዝም ብለህ እየጠበቅህ ነው እስከ አንዱን እስከምትለኩስ ማለት ለኩሰውና እንስማ። እሺ ኧረ ልለኩስ አይደለም እንዴ ያማል እንዴ። ኦኬ ይታያል። ጌታችን በምን ሰዓት እንደሚመጣ አይታወቅም እና ወደዚህ አርባ አይታይም እኮ ግማሹ። እንግዲህ ንቁ ባቴውት ነከሻላል ከምሬ ነው። አሁን አንተ እኮ ምን ልበል አንተ ምንድነው ወተት በመጋቻ አድሜያችሁ አጥንት ልሰጣችሁ አትጠብቁ ብሏል። ምን አይሲ ነው ወተት በመጋቻችሁ እድሜ አጥንት ልሰጣችሁ ትጠብቃላችሁ። እስኪ እንዳንተ ያርገን ምን ማርያም በቃ እኔ ህይወቴ ላይ የገረመኝ ሰው ብዙ ሰዎችን አይቻለሁ እንደዚህ ሲቀየሩ ማለት ነው። ግን አንተ በአንተ እንደዚህ በአንድ ጊዜ የተቀየረ ሰው አይቻልም። እንዴት ይጨርስልህ
እንደው አደራ ግን በቤተ ክርስቲያን ነው የምታገባው ማለት ሌላ ሰርግ አለ እንዴ? ያን እኮ በሰርግ አይታሰብም። ሰው ነቅቷል። እንደ ዮኒ ማኛ ይመጣበታል ልጁ። ስንት ጊዜ ነው ማጋውን ያልከው? ሌላ ሰርግ አለ ወይ? አግብተሃል እንዴ? ኖ ኖ ኖ ኖ ኖ። አይ በሰርግ ካልሆነ በቤተክርስቲያን ሳይሆን ማልከ። አዎ በቤተክርስቲያን ማግባት አለብህ ማለት ነው። ሌላ ሰርግ አለ ወይ? አዳምጠኛ። ሌላ ሰርግ አለ ወይ ከዛ ውጪ? እኮ ሰርግ አይደለም። አልያዝኩም ነበር። ማርያም አልያዝኩም ነበር። ይገባል። አይገባኝም እኮ እሱ እኮ ዝም ብሎ ድግስ ነው። ሰርግ እኮ አይደለም። ያን ቀበሌ ሄደ ሰርቲፊኬት ላይ እጅን ምጭ ነው። ሰርግ አይደለም። የቀበሌ መታወቂያ ቤተክርስቲያን የምትሰጠው ወንጌል ነው አባቴ። ቆይ እጅን ወንጌል ላይ ነው ምጭ። የሆነ የሰርግ መዝሙር ነበር፣ በጣም ወዳት መዝሙር ነበረች። ቀለኔ ለክራንት ልበልል አይ ቲንክ ካለ ሐሳብን አስቀየርኩ መቼም በልባርኩትኝ። እኔ ስማ ሲወጣ ዘግተህ ነው የምትወጣ። ታየኝ እኮ ነገ ጠዋት ምን ጠራይን ይዤ ጆሮ ጌጤን አውጥቼ ፀጉሬን ፍላት አድርጌ ምናምን መጥቼ ሲዘምር ችግር የለው። ማን አውልቃል? አንተ እኮ ቤተክርስቲያን የምትሄደው ለመቀየር ነው እንጂ ስለተቀየርክ አይደለም። ወይ እኔ አባቴ በምን ስራዬ ነው ቤተክርስቲያን ነው ገባው? ለምን አንተ ለማቆም ትሞክራለህ? ለምን ፊትን ወደ ክርስቶስ አታዞርም? በምን ስራዬ አባቴ በምን ስራዬ? እኛ ምን ስራ ኑሮ ነው? በስራችን አይደለም አባቴ። ይሄ አይደለችም ሌላ ነበረች። እግዚአብሔር በደንብ ስበከው ሙለር ምን ነው ኢሉሚናት ነኝ እንዴ? በዚህ መዝሙርታ ነው ወንድ ሁለቱም አንድ ስጋ ሆነው ይኖራሉ ብሎ አስተምሮናል ጌታችን በቃሉ። አንድ ስጋ ናቸው አይደሉም ሁለት የማንና የሚል ይሄና ለረከ እንደዚህ ያላሳቀ በቃ ተጫወት ምናምን ደውልልኝ። ኧረ ምንም አታሰቀኝ። ማርያምን ከአባት ነው ሴጋ እያወራውን እየተሰማኝ ነው። እና ጆሮ ጌጥ ለማቆም ሰው መሞከር አለብህ። እውነት የክርስቶስ ፍቅር የገባው ሰው ስለ ጆሮ ጌጥ አይደለም ስለ ሱሪ አያስብም። የምሬ ነው። ቁም ነገር ስነግርህ ለምን ትስቃለህ? ያ ያሰብኝ አይደለም። መቼ ነው የምታገባው? እሺ ንገረኝ። እንዴ ሙለር ከመቼው ማለት ከመቼው? መቼ ነው የምታገባው? አንንም በክርስቶስ ይሆን መቼ ነው የምታገባው? ማን ስለ ሰርግ አወራ? ካለሱ ውጭ እንትን አለ እንደምታወራው ንገረና አልመጣ። ኖ ጆሮ ጌጤን አልከኝና